ነው ለሶስተኛ ክፍል ተማሪ እንኳን ይሁን አሻንጉሊት ብሰጪው ለሌላ ሰው አይሰጥም። እኔ አርገሽ ነው ብያታለሁ እዚህ ፕሮግራም ላይ። ታዲያ እኔ በምን አውቃለሁ? ማረጓ እኮ ሁለተኛ ነገር ነው። እንዴት ነው የምትሰጫት? በቃ እኔ እንደዚህ አይነት ነገር ትልቅ ነገር ይፈጥራል ብዬ አላሰብኩም። ሲጀመር ይሄን ቀሚስ ስታዩሷ ፊቷ ላይ በጣም ትልቅ ደስታ ይየው። ሲጀመር የሰስጦታ ለሰው አይሰጥም። እንደዚህ ከሚያስደስታት አወዳደርኩኝ። ስለዚህ ሰጠዋት። ምንድነው ይሄን አልማካበድ? እኔ በዚህ ነገር የምደሰት ይመስልሻል? ፈቲ ምንድነው የምታካብጪው? እኮ ይሄን ቀሚስ ስለሰጠሽ ነው ደስተኛ ነኝ። አውቀሽ ነው እንደምታረጊው? ለምን አውቄ ይሆናል? ቆይ እሱ የሰጠሽን ስጦታ ሰጠሽኝ፣ እንዴት ነው የምደሰተው? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በቅድሚያ እንግዲህ ዛሬ አብርሽ የቄራው ያው ከሰሞኑ በእርግጥ ሰምቼ ነበረ፣ ግን አንደኛ ሚዲያ ላይ በደንብ ሳይወጣ መናገርም ሆነ እንትን ማለት ስላልፈለግኩኝ ዝም ብዬ ነበረ። ግን ያው አሁን ላይ ግን ከአቅሙ በላይ ሲሆን እንግዲህ ወደ ሚዲያ ወጥቷል ማለት ነው። ላልሰማችሁ ልናገር ብዬ ስላሰብኩኝ ነው። ነገ በተስፍሽ ቤት ማታ 3 ሰዓት ጀምሮ የድጋፍ ማሰባሰቢያ ይካሄዳል፣ በቲክታክ ማለት ነው። ከምሽቱ 3 ሰዓት በኢትዮጵያ እየመጣችሁ የበኩላችሁን ገንዘብ ያለው በገንዘብ ገንዘብ የሌለው በሼር በታብ በኮፒ ሊንክ አግዘን የወንድማችንን ባለቤት እንታደጋ ትላለሁኝ። እግዚአብሔር አምላክ ያግዛችሁ። አይዞ አብርሽ፣ እግዚአብሔር በፈቀደ እግዚአብሔር በወደደ እንግዲህ ካጎን ለመሆን ዝግጁ ነን ማለት ነው። ቤተሰቦች ያልሰማችሁ ካላችሁ ቀድሜ ላሳውቅ ብዬ ነው። ቅድም ከቲክቶክ ያመጣሁትን ቪዲዮ ለቅቄላችሁ ነበር፣ ምናልባት ካላያችሁት ብዬ ነው። አንድም ሰው ቢያየው ለአንዱ ሼር ስለሚያደርግ ብዬ ነው። ያያችሁት ደግሞ ዝም አትበሉ። እኔ ፎሎ የለኝም እኔ ትንሽ ነው ተመልካች የለኝም አትበሉ። አንድም ሰው ቢሆን ራሱ ቢያያችሁ ፖስት በማድረግ ዲዩት በማድረግ እንድታገዙን ስል በፈጣሪ ስም ጠይቃለሁኝ። በመቀጠል እንግዲህ የኛ ልጆች በጣም ተናፍቀው በጉጉት እየጠበቅናቸው ነበር። በጣም ደብሮኛል እውነት ለመናገር ዛሬ ይህን አይነት ቪዲዮ በፍጹም አልጠበቅኩም ነበር። እንግዲህ መታችሁ ድራማ ነው ይስሩ ምናምን እንዳትሉኝ፣ በጣም አዝኛለሁ ዛሬ እውነት ለመናገር። ቲክቶክ ላይ ጸብ ጭቅጭቅ፣ እነሱ ጋር ጸብ ጭቅጭቅ። እንዴ እኛም እኮ አይምሮ አንዳንዴ ሰላም ይፈልጋል። ገባችሁ? የሚስቅ የሚጫወት ቪዲዮ ይፈልጋል። በቃ ምንድን ነው ወስናችሁ ወደ ሰላም ተመልሳችሁ መስራት ከቻላችሁ አራታችሁ ሆናችሁ በሰላም ስሩ። ካልሆነ ደግሞ ሁላችሁም በየራሳችሁ መንገድ ስሩ። ፍቅርዬና ፉፉዬም በራሳችሁ ስሩ። በቃ ይህን ነው ማለት የምፈልገው። ስራ እንደሆነ አውቃለሁኝ፣ ግን በዚህ መልክ ስራ እኔ በበኩሌ እየደበረኝ ነው። ገባችሁ? ሰላም አንዳንዴ ሰላም ማየት የሚፈልግ አይምሯችሁ ስስቁ። በቀደም ይዩት። አሁን ፍቅርና ፉፉ ይዞ የመጡት ቪዲዮ የተደበላለቀ ስሜት ኖሮኝ ነው ያየሁት እውነት ለመናገር ማለት ነው። ቤት ውስጥ ምግብ የሰሩ ቀን ሰላም እንዴት ደስ ይላል። አይምሯችሁ ራሱ ባያችሁት ቪዲዮ ልክ ነው የምትደሰሱት ሆነ የምትካፉት። ህሊናችን እኮ ያውቀዋል ሁሉም ነገር ውሸት እንደሆነ፣ ግን ደግሞ ብዙ ማያውቋሉ። ገባችሁ? ከልባቸው እናንተን መጥላትም መውደድም የሚችሉ ከልባቸው የሚያዝኑ አሉ። እኔ የምነግራችሁ ነገር ማለት ነው። እና ፍቅርዬ ይሄ ቪዲዮ ይደርስሻል አውቃለሁ። ቪዲዮ ትሰማላችሁ ወላ ፍቅር ወላ ፉፉና እባካችሁን ወደ ራሳችሁ ተመለሱና እንደ ድሯችሁ ሳቃችሁን ጨዋታችሁን አሳዩን። ያለበለዚያ ከባድ ነው የምር። እኔ በጣም የተናደድኩት ዛሬ በፍጹም እንደዚህ አይነት ቪዲዮ አልጠበቅኩም ነበር። የሰላም ቪዲዮ ወይ ደግሞ ሁለቱ በቃ ይመጣሉ ብዬ ነው ያሰብኩትኝ። እና ለምንድን ነው የምታስጨንቁት ሰውንስ? ከልቡ እኮ የሚከታተላችሁ ያኔ ከልቡ ሆኖ የሚያዩን ሁሉ እኮ እውነት ነው ብሎ የሚያምን የዋህ ህዝብ እኮ አለ እኮ። ለምንድን ነው እንደዚህ የምትሆኑት እንዴ? እኔ አሁን እዚህ ጋር አንድ ቪዲዮ ሰርቼባችሁ ዝም ልል እችላለሁ ስለማውቀው ነገሩን ማለት ነው። ግን የማያውቅ አለ፣ አይቶ ማያምን አለ። ገባችሁ? ለእናንተ እስከ መፋለጥ እስከ መሰዳደብ ከስደት እህቶቻቸው እስከ መጣላት በጣም ብዙ የደረሱ አሉ እኮ። ለምንድን ነው እንደዚህ የምትሆኑት እንዴ? ያው ማረም ሲበዛ ይመራል ይላል የሀገሬ ሰው። እና እንደዚህ አይነት ነገር እኔ አይመቸኝም ማለት በቃ ለራሴ ያልተመቸኝ ነገር ደግሞ አለባብሼ ማለፍ አልፈልግም። በቃ ባጭሩ ዛሬ ላይ ጦርነት የሚያስነሳ ቪዲዮ አልጠበቅኩም ነበረ። በቃ ቀሚስ ይሄን ሰበብ አድርጎ ምናምን ብቻ ነው አላቅም። ባጭሩ አልተመቸኝም። እኔ ቪዲዮ እንደሚደርሳችሁ ስለማቅ ብታስተካከሉት መልካም ነው። እኛ በጭንቀት የዋለ አይምሯችንን በደስታ ማሳለፍ ማየት እንፈልጋለን። ገባችሁ?
ደስታን ሰላምን የመሰለ ነገር የለም። በቃ ሁልጊዜ ጸብ፣ ሁልጊዜ ጭቅጭቅ ሲሆን ደግሞ ህዝብ ይወደዋል ተብሎ አይታሰብም። ብቻ አላቅም ብቻ ለማንኛውም እንግዲህ እግዚአብሔር ይሁነን፣ እግዚአብሔር ይሁናችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ጉዶች። ድብርት ተደባበረብኝና የማወራው ነገር ሁላ ግራ ገባኝ። የምር አንዳንዴ ግራ የሚገባችሁ ነገር የለም። አስባችሁ ምን ልበል ብላችሁ ሲጨንቃችሁ የምታውቁት ነገር እንደዛ ነው የሆነብኝ የዛሬው ነገር ማለት ነው። ያው ስለ አብርሽ ስለወጣውም ነገር በእርግጥ በጣም ጨቆኝ ነበር። መውጣቱ ደስ ብሎኛል። ምክንያቱም ነገሮች በምን ሁኔታ እየሄዱ ነው የሚለው ሲቀጥል ደግሞ መጥቼ ደግሞ እዚህ ጋር ሌላ ድብርት፣ ሌላ ጭንቀት አየሁኝ ማለት ነው። ማለት ለእኔ ምንም አይደለም፣ እንደኔ አይነቱ ምንም አይደለም። ለሚያምን ሰው ማለት በቃ ስራ ነው ብሎ ላመነ ሰው ምንም አይደለም። ግን ደግሞ ከልባቸው እያዘኑ ያሉ ሰዎች ስላሉ ለእነሱ አስቡላቸው፣ በቃ እውነት አስቡላቸው። ብቻ ለማንኛውም መልካም ጊዜ ይሆንላችሁ ቤተሰብ።